ብሩክ አብርሃምን ልታገናኝ የምችለው አንተ ነህ። ስልኩ ዝግ ነው። ስልኩ እየሰራልኝ አይደለም። በብዙ መንገድ ሞክሬያለሁ። ያው ፈረንጁ ጋር መጥቻለሁ። አሁን ደግሞ በቃ የመጨረሻ ምርጫዬ አንተ ነህ። አብርሃምን ድጋሚ ለመጉዳት የሆነ አላማ ይዘሽ ከሆነ የመጣሽው ብትሄጂ ይሻልሻል። ሲቀጥል ደግሞ ምን ስለሆንሽ ነው አብርሃምን ማገናኘሽ? ለምንድን ነው ማገናኘሽ? ሌላ ተንኮል፣ ሌላ አላማ? ድጋሚ ደግሞ ያኔ ከሩታ ጋር ለመለያየት ነው የሞከርሽው። አሁን ደግሞ ከኤርሜላ ጋር ለመለያየት ሞክሪው። ከዛሬ በፊት ያደረግሻቸው ብዙ ነገሮች አሉ። ስለዚህ ያን ያደረግሽው ነገር በቂ ነው። አሁን አብርሃም ሊያስፈልግሽ አይችልም። የአብርሃም ደግነትን አንቺ ረስተሽ እየሰራሽ ያለሽውን ስራ የምናውቀው ነው። አሁን ደግሞ ጭራሽ ከነፈረንጁ ጋር አብረሽ ምናምን ሌላ ነገር አስበሽ ከሆነ እየመጣሽ ያለሽው ምን ነግርሽ ነገር ማለት ነው። እስከ ዛሬ እንድታገስንሽ አንድታገስሽ እኔ በሄርሜላ ቀላላቀም ሄርሜላና አብርሃምን ለመለያየት እንደመጣሽ በደንብ ነው የማውቀው። ምንም ከአብርሃም ጋር ብንራራቅ ምንም ደግሞ ብንጣላ ጓደኛችን ነው። ከዚህ በፊት ብዙ ነገር አሳልፈናል። ተጎድቶ ወይም ደግሞ የሆነ ነገር ሆኖ ማየት አንፈልግም። ምክንያትሽን ተናገሪ። እኔም ላገናኝሽ ብዬሽ ነበረ። ምክንያትሽ አልናገርም ካልሽ የራስሽ ምርጫ ነው። በቻላችሁት መጠን ከአብርሃም ራቁ እያልኩ ያለሁበት ሰዓት ላይ አንቺንም ያካትታል ይሄ ነገር። ድጋሚ አብርሃም ብለሽ እንዳትመጪ እዚህ ሰፈር አይደለም እንዳትደውሉልኝ። ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? እንግዲህ እኔ ደህና ነኝ። ዛሬ እንደምታዩት አካባቢው ምናምን ተቀይሮባቸዋል። ማለት አዲስ አበባ መጥቻለሁ። የመጣሁበት ምክንያት እኔ ከዚህ በፊት በቃ ሁሉንም ነገር ለትንሽ ጊዜ እንትን እያልኩኝ አልነበረም። በቃ ማለት እኔም እየሰራሁ አልነበረም፣ ሚዲያው ላይም እየመጣሁኝ ምናምን ነገር አልነበረም። 1 ወር ምናምን አልፎኛል። ግን አሁን በቃ ግዴታ መምጣት ስላለብኝ ነው የመጣሁት። አዲስ አበባም የተገኘሁበት ምክንያት በቃ አብርሃም ያለበትን ሁኔታ ሁላችሁም ታውቃላችሁ። እኔ ደግሞ ዝም ማለት አልቻልኩም። ማለት አብርሃም ለኔ በጣም መልካም ሰው ነው። በጣም እኔ እንጃ ከምገልጸው በላይ ነው። እናንተም ታውቃላችሁ፣ ለኔ የሆነልኝን ለኔ ያደረገልኝን ነገር ታውቃላችሁ። ይሄንን ነገር እንደዛ ያደረገልኝ አሁን ያለበትን ሁኔታ ታውቃላችሁ። ታስሮ ነበረ። ለመጠየቅም በጣም ሞክሬ ነበር፣ አልቻልኩም። በቃ አንዳንድ ጊዜ ነገሮች እንደምታስቡት አይሄዱላችሁም። ግዴታ በቃ አዲስ አበባ መጥቼ እሱን ማግኘት አለብኝ። ምክንያቱም እዚህ መጥቼ ከፈለኩትኝ በደንብ ቦታው ላይ ኮንኩኝ ላጣው አልችልም። ግን ያለበትን ነገር ላስተካክል እችላለሁ። ምክንያቱም እኔ ቢያንስ እሱን አግኝቼ የተፈጠረውን ነገር ማስተካከል ስለምፈልግ ማለት ነው። እንዴት እንደሆነ እኔም አላቅም፣ ግን በቃ እዚህ መጥቼ ነገሮችን ማስተካከል እችላለሁ። እሱም ያለበትን ሁኔታ ማስተካከል እችላለሁ። እኔ ለመጠየቅም እስር ቤትም ሄጄ ለመጠየቅ ሞክሬ ነበረ። ጭራሽ በቃ ማይሆን ጭራሽ አይደለም ለመጠየቅ በምንም ተአምር በቃ አይሆንም ነበረ። እንደዛ ላረግ አልችልም ነበረ። ማግኘት አልቻልኩም። አብርሃም በጣም ሞክሬያለሁ። ስልኩም አይሰራ። ስልኩ ቢሰራ ይሁሉ የለም ነበር። ስልኩም እየሰራልኝ አይደለም። ቴሌግራም ላይም በጣም በብዙ መንገድ ላገኘው አልቻልኩም። እንግዲህ ዛሬ ቤተሰቦች ፈረንጁን አውርቼው ነበር። በስንት ትግል ስልክ እንዳነሳልኝ በስንት ትግል እንዳገኘሁት እኔ ነኝ የማውቀው። የምሬኝ ነው የምላችሁ። በጣም በመከራ ነው ያገኘሁት። ምክንያቱም በቃ እሱ ነው ሊያገናኘኝ የሚችለው። በቃ አማራጭ መጠቀም የሚባል ነገር አለ አይደል? አማራጭን እየተጠቀምኩ ነው። እሱ ያለበት ቦታ ሊወስደኝ ይችላል፣ ወይ ደግሞ ያለበትን ቦታ ሊነግረኝ ይችላል። በቃ እኔ ደግሞ ግዴታ አብርሃምን አግኝቼ የሆነ በቃ ነገሮችን ማስተካከል ስለምፈልግ ለዛ ነው በጣም አጣድፌን የጠራሁትኝ። እኔ እንጃ ሊያገኘኝም ፈቃደኛ አልነበረም። በትግል ነው በቃ አይደል? አንዳንድ ጊዜ ወደ ኋላ መመለስ አልፈልግም። በጣም በትግል ነው ስልክ ደውዬለት ያነሳልኝ። በተለያየ ስልክ ደውዬ በመጨረሻው ሰዓት አንስቶልኝ ለምኜው አልቅሼ ምናምን ነው እሺ በቃ እመጣለሁ ምናምን ብሎኛል። እንግዲህ እዚች ጋር እመጣለሁ ብሎኛል። ቤተሰቦች እንጠብቀውና ከዛ እንግዲህ ምን እንደሚለኝ አላቅም። ሊያገናኘኝ ይችል ይሆን ብቻ አላቅም ምን ሊፈጠር እንደኔ እና እሱ ብዙ ስላልሆነ፣ ግን እስኪ እናያለን አብረን የሚፈጠረውን ነገር። ቤተሰብ እንዴት ነው? ሰላም አለን። ይቅርታሽ ማለት አጣድፌ የጠራሁት አይደለ? አይ ችግር የለም። ምን ተፈጥሮ? አይ በቃ ግዴታ ዛሬ ያንተን ማግኘት ስለነበረብኝ ነው። በእርግጥ ላይመችክ ይችል ነበር፣ ግን በቃ አስጨንቄክ እንደመጣህ አውቃለሁ። ማለት ምንም ነገር እንድትለኝ አልፈልግም ስልሽ እኔ አሁን ግራ የገባኝ እንደዚህ ልታጣድፊኝ የቻልሽበት ምክንያት አልገባኝም። ምን ተፈጥሮ ነው? ወይም ደግሞ ከዛ በፊት ያሳለፍነው ነገር ራስሽም ታውቂዋለሽ አይደል? ድጋሚ ያን ነገር እንዲፈጠር ደግሞ እኔ አልፈልግም። ለዛ ነው ስልክሽንም ለማንሳት ፈቃደኛ አልሆንኩኝ እና ሌላ ይቅርና እኔ ማንም
ሰላም እንዲሆን እንጂ እንዲበጠበጥ አልፈልግም እኮ። እኔም እኮ እንዲበጠበጥ አልፈልግም ፈረንጁ። በዚህ ሰዓት እኔም እንዲበጠበጥ አልፈልግም። ግን ቢያንስ በቃ አንተን አግኝቼ አንተን ላውራክ። ምክንያቱም አብርሃም ስልኩን አጥፍቷል። እስር ቤትም ሄጄ ነበረ፣ ላገኘው አልቻልኩኝ። በጣም በብዙ መንገድ ሄጃለሁ፣ ላገኘው አልቻልኩም። ግዴታ ደግሞ በቃ አንተ ጋር ነበር መምጣት የነበረብኝ። ማግኘትም የቻልኩት በሰዓቱ አንተን ነው። በቃ እባክህን፣ በቃ እኔ ማስተካከል የምችለው ነገር ሊሆን ይችላል፣ ላስተካክለው የምፈልገውም ነገር አለ። እባክህን በቃ እምቢ እንዳትለኝ። እኔ ለመጨረሻ ጊዜ ነው የምጠይቅህ። የምሬ ነው ፈረንጅ። ከዚህ በኋላ አብርሽን ለምንድን ነው ማግኘት ፈልግሽ? በጣም ማግኘት ፈልጋለሁ እኮ። ምክንያትሽ ለምንድን ነው የፈለግሽ? እኔ አሁን ምክንያቴን ላንተ ልነግርህ አልችልም፣ ግን በጣም እሱ በጣም ማግኘት ፈልጋለሁ። በጣም በቃ የሚያስፈልግ ነገር ስለሆነ ነው እዚህ ድረስም የመጣሁትኝ። አንተን አግኝቼም ላወራክ የቻልኩት በቃ ለዛ ነው። እባክህን ተረዳኝና በቃ ማለት እኔ ሌላ መጥፎ ነገር አስቤ ምናምን አይደለም፣ ግን በቃ ግዴታ ማግኘት ስላለብኝ ነው ፈረንጁ። ማለት ሌላ ነገር እንትን እንዳትል ልጅ መግዲ። አብርሽ የራሱ ህይወት የጀመረ ሰው ነው። አብርሽ የራሱ ህይወት አንድ ብሎ የጀመረ ሰው ነውና አሁን ዛሬ መተሽ ሌላ ነገር ለመፍጠር ከሆነ ይበቃል። ከዚህ በፊት ያሳለፍነው ከዚህ በፊት ብዙ ነገር የተባባልነው ይበቃል። ገብቶሻል? አንቺም የዳርስሽ ህይወት ኑሪ፣ እሱም የራሱ ህይወት ይኑር። ለምን እንደፈለግሽው አሁን ግራ ነው የገባኝ። ገብቶሻል? አሁንም ድጋሚ ያ ነገር ለመፍጠር ከሆነ ይኸውልሽ መግዲ፣ እኛ ከሴት ልጅ ጋር መጣላት አንፈልግም፣ ወይም ደግሞ ከሴት ልጅ ጋር እንደዚህ መጥፎ ንግግሮች መናገር አንፈልግም። ከሄርሜላ ጋር ምን እንደዛ እንትን እያልን ያለ ነው ማይነካ ነገር ስለነካች ነው። አሁንም ሌላ ነገር ለመፍጠር ከመጣሽ ካሁን አይደለም። እኔ ሌላ ነገር እኔ በዚህ ሰዓት ምንም የምፈጥረው ነገር የለም ፈረንጆ። እሺ ቢያንስ አንተ እመነኝና እኔ አብርሽንም ማግኘት ፈልጋለሁ፣ ሩታንም ማግኘት ፈልጋለሁ። በእግዚአብሔር በቃ እኔ እየለመንኩክ ነው። በእግዚአብሔር በቃ አሁን ተረዳኝና ቢያንስ እሺ አንድ ጊዜ ብቻ እንዳገኘው አድርግ በማርያም አብርሃምን። ከዛም በኋላ ችግር የለም። ምን አለበት በእግዚአብሔር አንዴ እንኳን ተረድተኝ ነገሮች። ሰምተኛ እኔና አብርሽ ያለንበት ሁኔታ አይደለም። እኔና እሱ ሰውን ለማገናኘት እኔና እሱ እንኳን ለመገናኘት በጣም ሰፊ ርቀቶች አሉ እኔና እሱ መሀል ላይ ማለት ነው። ገብቶሻል? ስለዛ እኔ እሱን ላገናኝሽ አልችልም። አሁን እሱን አገናኝ ምናምን ብለሽ ከመጣሽ እኔ አልችልም። 4 ነጥብ እኮ ምንድነው የማችልበት ምክንያት? ቢያንስ እሺ ያለበትን እሺ ቢያንስ በቃ አንተ እየለመንኩክ ነው አይደለ? ከዛ ድረስ የመጣሁት ነገሮችን ለማስተካከል ነው። ይሄ ለማበላሸት የሆነ ነገር ለመፍጠር ምናምን አይደለም። ምክንያቱም እኔ ምንም እንትን አይለኝም፣ ምንም አያገባኝም ስለ አብርሃምን ማግኘት ከፈለግሽ ብዙ ሰዎች አሉ ከአብርሃም እንትን የሚሉ ከአብርሃም በደንብ የሚቀራረቡ የአብርሃም ጓደኞች አሉ። እነሱ ማግኘት እንጂ እኔ ጋር መተሽ እዚህ ጋር እንትን ማለትሽ ጥቅም የለውም። ገብቶሻል? አሁንም ቢሆን እኔ ከአብርሽ ጋር ተራርቀናል፣ እንደ ድሮ አይደለንም። አሁን አብርሽን አገናኘን ብትይኝ ይሄ ህልም ነው የሚሆነው። የህልም እንጀራ ታውቂያለሽ አይደለም? እሺ ቢያንስ እኮ ያለበትን ቦታ ታውቃለሽ። ቢያንስ ያለበትን ቦታ ጠቁመኝ በእግዚአብሔር ፈረንጁ። እኔ አንተን እኮ ነው በቃ አንተን ነው ያገኘሁት አይደለ? ልትረዳ ቢያንስ እሺ እርዳኝ። በቃ ምንም እኮ እየለመንኩት ነው አይደለ? እኔ ምክንያቴን ልነግርህ አልችልም። ምንም እኮ የሚፈጠር መጥፎ ነገር የለም በእግዚአብሔር። እኔ ምንም ላገናኝሽ አልችልም። እሱን ማግኘት ከፈለግሽ ጓደኞቹ አሉ፣ በጓደኞቹ ደግሞ በኩል እሱን ማግኘት ትችያለሽ እኮ። እኔ ማንን? እሺ ጓደኞቹ ሌላ ማንንም እኮ በቃ ማንም ስልክ እያነሳልኝ አይደለም። አንተን እንዳጋጣሚ ያነሳህልኝ። እሺ የአብርሽ ጓደኛ የሚባሉት እነ ብሩክ ናቸው። ብሩክ ጋር ደውለሽ አብርሽን አገናኘን ብለሽ እኔን እንደጠየቅሽኝ እሱን ጠይቅ። ብሩክ ስልክ አያነሳልኝም። በጣም ሞክሬለት አሁን የኔን ስልክ ቢያነሳ እኮ ፈረንጁ እሺ ቢያንስ እሺ እሱን ተባበረኝ። በቃ የኔን ስልክ በምንም ታምር አያነሳልኝም። ቢያንስ አንተ ደውልለትና ቢያንስ ባንተ በኩል እሺ ቢያንስ ማግኘት ከቻልኩኝ በእግዚአብሔር አብርሽን ማግኘት የፈለግሽበት መንገድና ሁኔታ ምንም እየገባኝ አይደለም። ገብቶሻል? አሁንም ነገሩን ልጁ አዲስ ህይወት ጀምሯል። አዲሱን ህይወት ለመበጥበጥ ከሆነ እኔ ምንም ላልልሽ እችላለሁ፣ ወይም ደግሞ እኔ እንደፈለግሽኝ ብዬ ልለቅሽ እችላለሁ። የዛኔ ግን ደግሞ ከነበሩ ጋር ማትወጪበት ጣጣ ውስጥ ነው የምትገቢው። እኔ አይደለም እንደዛ አይደለም። እኔ አሁን ምክንያቴን እዚች ጋር ላንተ ልነግርህ አልችልም፣ አልነግርህም። ገብቶሃል? ግን እየለመንኩ ነው። ሴት ልጅ ነኝ። እንደዚህ እየለመንኩ በቃ በጣም ማግኘት ፈልጋለሁ በእግዚአብሔር። እሺ ቢያንስ እሺ አንተ ማታገኘውም አይደለ? ብሩክ ጋር ደውልና ቢያንስ እሺ ቢያንስ እሱ ማለት አንተን ሊያወራህ ይችላል፣ ያወራ ካለም። እኔ ግን ያኔን ስልክ አያነሳም ሲጀመር ማለት ነው። ቢያንስ እሺ በእግዚአብሔር ደውልና የሆነ ነገር በለው ፈረንጁ፣ በማርያም ይሄንን ብቻ ላስቸግርክ። እሺ ሌላ እሺ አብርሽን ማገናኘቱ ሩታን ማገናኘቱ ተወውና ቢያንስ እሺ ብሩክን አገናኘኝ። እሱ ሊያውቅ ስለሚችል እሱ ያውቃል አይደል ያልከኝ ጓደኛው እሱ ነው እስካልከኝ ድረስ ቢያንስ እሺ እሱን አገናኘኝ።
በእግዚአብሔር ፈረንጁ እምቢ አትበለኝ እሺ። ቢያንስ ይሄንን እንኳን እምቢ አትበለኝ። ይኸውልሽ እኔ አሁንም ቢሆን ሌላ ነገር አልፈጥርም ካልሽ ችግር የለብኝም። ለምን ማግኘት እንደፈለግሽ ግን ማወቅ እፈልጋለሁ፣ ሁላችንም ማለት ነው። እኔ አሁንም ቢሆን ይኸውልሽ አብርሽ የራሱ ስለጀመረ እንዲጎዳ አልፈልግም። ዛሬ የሆነ ተጎድቶ ተሰብሮ ቤት ውስጥ እንዲቀመጥ አልፈልግም። ምክንያቱም ጓደኛዬ ነው፣ ብዙ ነገር አሳልፈናል፣ ከዚህ በፊት ብዙ ነገርም አድርገናል። ግን ደግሞ ዛሬ በሆነ ሰው ምክንያት ወይም ደግሞ በእኔ ምክንያት ተጎድቶ ተሰብሮ እንዲቀመጥ አልፈልግም። የፈለገ ነገር ቢያደርግ ማለት ነው። አሁን ግን እንደዛ ለማድረግ ካሰብሽ ከነሱ ጋር ብቻ አይደለም የሚሆነው ጸብሽ፣ ከቤተሰብ ጋር፣ ከኔ ጋር፣ ከሁሉም ጋር ነው የሚሆነው ጸብሽ። ገብቶሻል? እኔ እንደዛ አላደርግም። እግዚአብሔርን እመነኝ። በቃ በእግዚአብሔር እሱ ምንም ነገር አላደርግም ብለሽ የምትይ ከሆነ እኔ ብሩክ ጋር ደውልለታለሁ። ከዛ በኋላ ከሱ ጋር አውርታችሁ የሚያገናኝሽም ከሆነ ያገናኝሻል። ገብቶሻል? ካላነሳ ግን ምንም ማድረግ አልችልም። አይነሳም። እሺ አንዴ ደግሞ ሞክርለት። ብሩክ እንዴት ነህ? ይኸውልህ ዛሬ ልጨቃጨቅ አይደለም እንደሌላ ቀን የደወልኩት። የሚፈልግ ሰው አለ። ሌላ ጭቅጭቅ አይደለም፣ ሌላ ነገር አታውራ። የሚፈልግ ሰው አለ። እሱን ሰው ላገናኝ ነው የመጣሁት የደወልኩልህ። እዛ የምንገናኝበት ቦታ ላይ እዛው ሰፈር ነው እኮ። በቃ አንዴ አውርተህ ትሄዳለህ። እዛው ሰፈር ኮንክ ማለት ነው። እየጠበቅኩ ነው። ቶሎ ማውራት ማልፈልገው ሰው ነው እያስወራሽኝ ያለሽው። እኔ በቃ እሺ፣ እኔ ምን ላድርግ? በጣም ማግኘት ስለፈለኩ እኮ ነው ፈረንጁ። ማርያምን ይኸውልሽ ብሩክ እዚሁ ሰፈር ነው። እሺ ማግኘት ግን ደግሞ ይኸውልሽ እሱን ቀጥታ የሚያገናኝሽ ለምን ማግኘት እንደፈለግሽና ለምን አብርሽ እንደፈለግሽው ምክንያቱ ካልነገርሽው ሊያገናኝሽ አይችልም። ልፋት ነው የሚሆንብሽ። ገብቶሻል? አሁንም እሱ ሲመጣ እኔ ሊሄድ ይችላል ወይ ምንም ነገሩ ካልተመቸኝ ማለት ነው። እሱ ጋር ልታወሪ ትችያለሽ። ግን ንግግሩ ትክክል ከሆነ እኔ የምጠይቅሽ ነገር ይኖራል። የምትመልሽው ነገር ደግሞ ካለሽ ያው እዚሁ ሰፈር ነኝ ብሎኝ ነበር። ያው ራሱ መጥቷል። ከሱ ጋር እንዳለ ነገር አውሪው። ግን ደግሞ ይኸውልሽ አሁንም ቢሆን እንደማስጠንቀቂያ የምነግርሽ ነገር አብርሽ ለመጉዳት ከሆነ እርሺው። ኧረ እኔ በጭራሽ እግዚአብሔርን እንደዛ ላደርግ አይደለም በጭራሽ። እንዴት ናችሁ? ብሩክ እንዴት ነው? ማለት እንዴት ነሽ? ደህና ነኝ። ዛሬ ደግሞ ተሰባሰባችሁ? ሌላ ነገር አታውራ፣ ሰላም በላት። ደህና ነኝ ብሩክ እንዴት ነው? ደህና ይቅርታ ፈረንጁ። አይ ያንተ የተረታተረ ሰብ አይደለም አሁን የደወልኩት። እሱ ራስህ ጋር ያዘው የጭቅጭቅ እንትን ደውል ይጠራል። ብሩክ እኔ ፈልጌህ ነው ስልክ እያነሳልኝ ስላልሆነ በሱ መንገድ ላገኘህ ነው። ለምን ታገኛለሽ? ብሩክ ጓደኝነታችሁን አብራችሁ እዛው ቀጥሉ እንጂ እኔ ጋር ለምን ትፈልጊያለሽ? እኔና አንቺ የሚያደዋውል ነገር አለ እንዴ? የለንም። ግን በእግዚአብሔር ቢያንስ እሺ ረጋ ብለህ ለማውራት ሞክር። በቃ በእግዚአብሔር እኔ ለምኜው ነው የደወለው ራሱ። ግን በእግዚአብሔር እሺ በቃ አንተ ነህ የምታውቀው ስላለኝ ነው። በቃ አሁንም ቢሆን ማለት ነው። ምንድነው ምን ፈልጊሽ? ብሩክ አብርሃምን ልታገናኘኝ የምችለው አንተ ነህ። ስልኩ ዝግ ነው። ስልኩ እየሰራልኝ አይደለም። በብዙ መንገድ ሞክሬያለሁ። ያው ፈረንጁ ጋር መጥቻለሁ። አሁን ደግሞ በቃ የመጨረሻ ምርጫዬ አንተ ነህ እና መንገድ ስታጡ ደግሞ አሁን አንቺን ይዘውሽ መጡ። አረ በእግዚአብሔር ብሩክ በእግዚአብሔር ብሩክ ምንድነው ነገሩን ከኔ ጋር ስታወራ አይደብረህም እንዴ? ተንኮል ፍለጋ ሌላ ነገር አታወራ። ትክክለኛ ጥያቄ ነው የምመልሰው። የጠየቀችህ ትመልሳለህ። ተንኮል ፍለጋ ከቡታጀራ ድረስ እናንተ እንዴት ምን አይነት አይደለም ብሩክ፣ እንደዛ አይደለም። እግዚአብሔር ነው ከፈሉሽ ድሮ የሚከፍሉሽና የነበር ከፈሉሽ ነው። አሁንም ድጋሚ ሌላ ነገር ብለሽ ልትፈጥሪ ነው ማለት ነው። በእግዚአብሔር በማርያም በብር እየተገዛ ያለ አንተ እንጂ እኔ አይደለም። ሰምተኛ ከዚህ በኋላ እንዳለቀቂ ጻፍ ከፈለግ አረ በእግዚአብሔር አረ በማርያም እሺ። አረ እኔ እኮ ማርያምን ብሩክ እኔ በጣም ሰምኛለሽ ማለት እነሱ ቢሰጡሽ ብር አይጠቅምሽም። አብርሃምን ድጋሚ ለመጉዳት የሆነ እኔ አላማ ይዘሽ ከሆነ የመጣሽው ብትሄጂ ይሻልሻል። ሲቀጥል ደግሞ ምን ስለሆንሽ ነው አብርሃምን ማገናኘሽ? ለምንድን ነው ማገናኘሽ? ሌላ ተንኮል
ሌላ አላማ ድጋሚ ደግሞ ያኔ ከሩታ ጋር ለመለያየት ሊሞከርሽው አሁን ደግሞ ከኤርሜላ ጋር ለመለያየት ሊሞክሪው ለምንድን ነው ማገናኘት? ኧረ ብሩክ እግዚአብሔርን እንደዛ አይደለም፣ አንተ እንደምታስበው አይደለም። ሲቀጥል እኔ ፈረንጁን ጠርቼው ነው ራሴ ነኝ የጠራሁትኝ። በስንት ትግል ነው እሱም ስልክ ያነሳልኝ፣ አንተም እያነሳህልኝ አልነበረም። አይመለከተኝም። ስለአንቺና ስለሱ መገናኘት ነው የፈለጋችሁትን ነው። መጀመሪያ ተይው፣ እኔ ነኝ ተገናኝተናል። ተይው መጀመሪያ ምን ያመጣል? ምን ታመጣለህ? መጀመሪያ ተገናኝተናል። የጠየቀች መልስ በደንብ ትመልስላታለህ። አብርሽን ማግኘት እፈልጋለሁ አለች። ከኔ ጋር ደግሞ ከአብርሽ ጋር አገናኘት ታውቃለህ እንዴ? የሚውልበት ለምን ወደ እኔ ደውል? ምን አገባኝ? ስለ አብርሃም ምን አገባኝ? በቃ ታዲያ ለምን እንትሩልኝ? በቃ ስለዛ አንተን ማገናኘት ስለው አገናኛት። ሴራ ደግሞ ሌላ አዲስ ሴራ ነው። አረ ይሄ ምንም ሴራ አይደለም። እግዚአብሔርን በእግዚአብሔር ብሩክ፣ እኔ ነኝ የመጣሁት። እኔ ፈልጌው ነው። እኔ ማስተካከል የምችለው ነገር አለ፣ ላስተካክል ነው። በእግዚአብሔር ቢያንስ እሺ፣ ይሄ ማለት እኔ ግራ ስለገባኝ ነው። በእግዚአብሔር ብሩክ፣ በማርያም አንተን ልታገናኘኝ የምችለው በማርያም አብርሃምን አገናኘኝ። ሰምኛለሽ መቅደስ፣ ከዛሬ በፊት ያደረግሻቸው ብዙ ነገሮች አሉ። ስለዚህ ያን ያደረግሽው ነገር በቂ ነው። አሁን አብርሃም ሊያስፈልግሽ አይችልም። የአብርሃም ደግነትን አንቺ ረስተሽ እየሰራሽ ያለሽውን ስራ የምናውቀው ሰዎች ነው። አሁን ደግሞ ጭራሽ ከነፈረንጁ ጋር አብረሽ ምናምን ሌላ ነገር አስበሽ ከሆነ እየመጣሽ ያለሽው ምን ነግርሽ ነገር ማለት ነው። እስከ ዛሬ እንድታገስንሽ አንድታገስሽ። እኔ በሄርሜላ ቀላል አጥም ሄርሜላና አብርሃምን ለመለያየት እንደመጣሽ በደንብ ነው የማውቀው። እኔ እንደዛ አይደለም። ከመምጣትሽ በፊት ሰምቻለሁ። እዚህ ከመምጣትሽ በፊት አብርሃም ሲታሰር መተሽ እያሽቃበትሽ እንደነበር ወይም ደግሞ አንዳንድ ሰዎችን እንዳገኘሽ ሰምቻለሁ። ስለዚህ ሰሚኛለሽ፣ እኔ በደንብ እናንተ ከምታስቡት አንድ እርምጃ ቀድሜ ማሰብ ሰው ነኝ። ስለዚህ አንቺ አስበሽ የመጣሽውን መንገድ ስለማቅ አብርሃምን ላገናኝሽ አልችልም። ብሩክ በእግዚአብሔር እሺ ቢያንስ ይኸውልህ፣ አንተ ምናልባት የመሰለህን ነገር ሊሆን ይችላል እያወራህ ያለው፣ ግን እኔ አንተ እንደምታስብ አንዱንም ነገር አላሰብኩኝም። አንተ ያሰብከው ጭራሽ አይምሮሽን በደንብ ነው የማውቀው። ያንቺን ብቻ አይደለም አጠገብሽም አሁን ዙሪያሽ ላይ ማለን የሚሉትን ሰዎች አይምሮአቸውን አውቀዋለሁና በዚህ ልክ ደግሞ ሳይኮሎጂ ላይ እንትን ጭንቅላት ላይ ጎበዝ ነው። ማንበብ ላይ ለማንበብ ያንተንና የግብረአበሮችህን ደግሞ ጭንቅላት ለማንበብ በጣም ቀላል ነው። ሰምተኛል። አሁንም ቢሆን ይኸውልህ ሄርሜላና እንትናን ለመለያየት ብትመጣ ራሱ ልክ ነች። ማይሆን ህይወት ስለሆነ ማለት አሁንም ቢሆን ለምን ታዲያ እኔ ጋር ደወለች? ለምን ስራችሁ ለሰጥ ልታገናኛት ከሆነ በአንተ መንገድ ነው የምታችሁ፣ ታገናኛታለህ። አላገናኝም ካልክም ከራሷ ጋር መጨረስ ይችላል። ሰምተኛል። አሁን ይኸውልሽ እኔም ጠይቄሽ ነበረ አብርሃምን ምንም ከአብርሃም ጋር ብንራራቅ ምንም ደግሞ ብንጣላ ጓደኛችን ነው። ከዚህ በፊት ብዙ ነገር አሳልፈናል። ተጎድቶ ወይም ደግሞ የሆነ ነገር ሆኖ ማየት አንፈልግም። ምክንያትሽን ተናገሪ፣ እኔም ላገናኝሽ ብዬሽ ነበረ። ምክንያትሽ አልናገርም ካልሽ የራስሽ ምርጫ ነው ወይም ደግሞ የራስሽ እንትን ነው። ገብቶሻል? አሁንም ቢሆን እሱ ጭራው ነው። ካገናኘሽ ያገናኝሽ፣ አላገናኝሽ ደግሞ እኔ ምንም ማድረግ አልችልም። ምክንያቱም እሱ አላገናኝም ያለው እኔ ደርሼ እሱ ማገናኝሽ ምክንያት የለኝም። እሺ በእግዚአብሔር እናንተ እኔ ማለት ውስጥ ላይ እኮ ያለው ነገር እኔ ምንም እያወቅኩኝ ስላልሆነ ነው ብሩክ። በእግዚአብሔር እኔ ለሌላ ነገር አይደለም። ይሄ ምክንያቴን ላንተም ቢሆን ልነግር አልችልም። ብነግረው ለፈረንጁም ነግረው ነበረ። ሰምኛለሽ። ምክንያትሽንም ብትነግሪኝ አላገናኝሽም እኔ ስለማቅሽ ማለት ነው። ምክንያትሽ ደግሞ ምክንያት የሌለው ሰው ደግሞ ምን ብዬ ነው ማገናኝሽ? እንዴ ማናት ብዬ ነው ማገናኘው? ቢፈልግ ለምን ስልክሽን አያነሳልሽ? ቢፈልግ ለምን አይደውልልሽ? ስልኩ እየሰራልኝ ስላልሆነ ነው። እሺ ቢያንስ የሆነ ነገር ቢያንስ እሺ እሱን ማገኝበት መንገድ የሆነ ነገር ፍጠርልኝ በእግዚአብሔር ብሩክ። ቢያንስ ሴት ልጅ ነኝ አይደል? እንደዚህ እየለመንኩ እኔ ወደ ሴትነትሽን እኮ በምትጠቀሚበት መንገድ ያስጠላል። ሴትነትሽን ተጠቅመሽ አብርሃምን መጣል የምትፈልጊ እኔ እንደዛ አልፈልግም። በእግዚአብሔር የሆነ እንዳዝንልሽ ምናምን ሳይሆን የበለጠ እንድናደድብሽ ነው የምታደርጊ። ቢያንስ ምን አለ በእግዚአብሔር ብትረዳኝ። እኔ እኮ አንተ እንዳሰብከው ምንም ነገር አላሰብኩም። እመቤቴ ቢያንስ አንዴ ብቻ ስማኝ። እሺ ብሩክ፣ አሁንም የጠራችሁኝ አብርሃምን አገናኙ ልትሉኝ ከሆነ በቻላችሁት መጠን ከአብርሃም ራቁ እያልኩ ያለሁበት ሰዓት ላይ አንቺንም ያካትታል ይሄ ነገር። ድጋሚ አብርሃም ብለሽ እንዳትመጪ እዚህ ሰፈር አይደለም እንዳትደውሉልኝ። ሰምተሽኛል? ብሩክ አብርሃምን ከሆነ የምትፈልጊው ደውይለት፣ ቮይስ አድርጊለት፣ ቴክስት አድርጊለት። ይሰራል፣ ሶሻል ሚዲያውም ይሰራል፣ ኖርማል ስልኩም ይሰራል። ደውይለት። ፍቃደኛ ከሆነ ራሱ መጥቶ ያገኝሻል እንጂ አንቺ ስለፈለግሽ ወይ ደግሞ እንደዚህ ሴራ ጠምጥማችሁ ስለመጣችሁ የምታገኙት ሰው አይደለም። ስለዚህ በዚህ ምክንያት ከሆነ የመጣችሁ መቅደስ ወደ ሀገርሽ ተመለሽ። ሌላ ነገር ባትፈጥሪ ጥሩ ነው። አንተም ትጠነቀቅ። ኧረ ብሩክ በእግዚአብሔር አባቶቻችን ጨርሰውት መጥተዋል። አትፎክር። አድዋ ላይ ፎክሩ አሉ። ይበቃችኋል። ምንም ማድረግ አልችልም። እሱን ማግኘት ከፈለግሽ በሱ መንገድ ነበረ እኔ የቻልኩትን አድርጌልሻለሁ። እንግዲህ ባትለፊ ይሻላል። ወይም ደግሞ አንድ ስህተት ቢፈጠር እንደዚህ ተናግሮሽ አገናኝቶሽ የሆነ ስህተት ቢፈጠር
ህይወትሽ ላይ የሆነ ትልቅ ነገር ነው። ምንም ስህተት አይፈጠርም እኮ በዛ። ስለዛ አይወልሽ መቅዲ፣ እኔ ምንም ማድረግ አልችልም። ሌላ አማራጭ ብትፈልጊ ባይ ነኝ። ብቻ የመጣሽበትም አመጣጥ አይወልሽ እውነቱን ለመናገር ደስ አይልም። ምክንያቱም አብርሽ የራሱ ህይወት የጀመረ ሰው ነው። ከአንዱ ትዳር አንዱን ህይወት ጥሎ ወደ አንዱ ህይወት የጀመረ ሰው ነውና ያንን ህይወት ለማበላሸት ምናምን ነው የሚመስላችሁ ሁሉም። አንቺ ሌላ ነገር ላታስብ ይችላል። አላቅም፣ ያንቺን አስተሳሰብ ያንቺን እንትን አላቅም፣ ላታስብ ይችላል ሌላ ነገር። ግን ደግሞ እነሱ የሚያስቡበትና እነሱ የሚረዱበት መንገድ ሌላ ነውና ስለዛ ምንም ማድረግ አልችልም። ይቅርታ፣ እኔም ማገናኘት አልችልም። በራስሽ መንገድ ሌላ መንገድ ብትሞክሪ ባይ ነው።